አንዳንዱ ላዚሙል መዝሀቢ ለይሰ ቢመዝሀቢን ይልና ጅስም ያለን ሰው ካፊር አልልም ይልና ይመጣል ወደዚህ ወሃቢያን ካፊር አልልም ለማለት ይጠቀማል። ይሄን አካል ሱብሃንአላህ። አወለን ላዚሙል መዝሀቢ ለይሰ ቢመዝሀቢ ማለት ምን ማለት ነው? እሱም መማር ያስፈልግሃል። መጀመሪያ ይሄን መማር ከፈለግ ነገ አንድ ፕሮግራም አለ። ቀጣዩ ፕሮግራም ሀድሙል ወሃቢያ ላይ በዚህ ጉዳይ ይሆናል ማለት ነው። ገብተህ መማር ትችላለህ። ግን ይህ ንግግር ወሃቢያን ካፊር ከማለት ያድናል ወይ እንመልከት። ሲጀመር እና ጅስም ቢልም የጅስምን እንትኖችን ለዋዚሞችን ካላመጣ እኔ ካፊር አልለውም ለማለት ይሞክራሉ ወሃቢዮችም ማለት ነው። አወለን ወሃቢያ አላህ ጅስም ነው የሚልን ቃል ነው እንደሚጠቀሙት። ይህን ከማለታቸውም በላይ እኮ አልፈው የጅስምን ለዋዚሞችን እኮ ነው የሚናገሩት። የጅስምን ለዋዚሞችን ስለሚናገሩ ነው ጅስም ነው ብለው ነው የሚገዙት አላህን የምንለው። ይህን አታውቁም ነው እስከ ዛሬ ወይስ ምንድን ነው? የጅስምን ለዋዚሞችን ነው የሚያምኑት ወሃቢዮች። ለዛ ነው አላሁ ስብሓነሁ ወተዓላ ጅስም ነው ይላሉ የምንለው። የጅስም ለዋዚሞች ምንድን ናቸው? እስኪ እንድ በጥቂቱ ምንድን ናቸው? አንደኛ አልሐረካ ወሱኩን መንቀሳቀስና መረጋጋት ነው። በዚህ ጉዳይ ላይ ወሃቢዮች ምን ይላሉ? እስኪ እንመልከት። መቼም ስለ ላዚሙል መዝሀብ የሚያወራ የሆነ ሰው የጅስምን ለዋዚሞችን ማቅ ይኖራል ብዬ አላስብም። ከነዛ ውስጥ አልሐረካ ወሱኩን ነው። የጅስም ለዋዚሞች ምንድን ናቸው? እንቅስቃሴና መረጋጋት አሉበት። ወሃቢያን ካፊር ለማለት ይህ ላለማለት ማለት ነው ሰበብ አይሆናችሁም በጭራሽ ማለት ነው። አወለን ላዚሙል መዝሀብ ማለት ምን ማለት ነው? እሱ መማር ይኖርባቸዋል። እሺ ምን አለ ኢብኑ ተይሚያ አላሁ ስብሓነሁ ወተዓላ መረጋጋትና መንቀሳቀስ የሚባለው የፍጡር ባህሪ ነው አመችበትም አላሁ ስብሓነሁ ወተዓላ ላይ የሚሉትን ሰዎችን ሲቃወም ምን አለ? ሊአነ አልሐይ አልቀዩም የፍዓሉ ማ የሻእ። ምክንያቱም እሱ አላህ ሐይ ቀዩም የምንለው የፈለገውን ሰሪ ነው አለ። ወየተሐረኩ ኢዛ ሻእ ሲፈልግ ይንቀሳቀሳል አለ። ልብ በሉ። ወየህቢጡ ኢዛ ሻእ ሲፈልግ ይወርዳል አለ። ወየርተፊዑ ኢዛ ሻእ ሲፈልግ ወደ ላይ ይወጣል። ወየቅቢዱ ወየብሱጡ ይጨብጣልም ይዘረጋልም። ወየቁሙ ወየጅሊሱ ኢዛ ሻእ ሲፈልግም ይቆማል ሲፈልግም ይቀመጣል አለ። ምክንያቱም ሲጠቅስ ምን ይላል? ሊአነ አልሐየ ምክንያቱም ሲጠቅስ ሊአነ አማረተ ማ በይነ አልሐይ ወልመይት አተሐረኩ ይላል። ሐይ በሚባልና መይት በሚባል ሕያው ነው ይሄ በሚባልና ይሄ የሞተ ነው ህይወት የለውም በሚባል መካከል ያለው ልዩነት እንቅስቃሴ ነው አለ። አላሁ ስብሓነሁ ወተዓላ መንቀሳቀስ አመችበትም ካልክ አላህ ሐይ አይደለም እያልክ ነው እያለ ነው። ይህ ታዲያ ላዚሙል መዝሀብ ማለት የጅስም ላዚም ነው አይደለም? ይሄ ነው አይደለም? አቅል ያለው ዑለማዎችን የሚያውቅ የጅስምን ለዋዚሞችን የሚያውቅ ሰው ያውቀዋል ነው። ስለዚህ ይህንን ብሎ የሚያምን ሰው ሙስሊም ነው የሚሆነው? ሱብሃንአላህ። ከጅስም ለዋዚሞች ውስጥ ሌላኛው ነጥብ ምንድነው? መስፈር አተሐዩዝ ቦታን መያዝ የሚባለው ነገር ነው። ደርኡ ተዓሩድ አልዓቅል ወነቅል ገጽ 59 ላይ ማለት ነው። ሁለተኛው ሙጀለድ ገጽ 50 ጀምራችሁ እስከ 60 በደንብ እዩት። ስለዚህ ጉዳይ ነው የሚያወራው። ወኩሉ አሐድን ቢላሂ ወቢመካኒሂ አለ። ማንኛውም እያንዳንዱ ሰው ስለ አላህና ስለ አላህ ቦታው ስለ መኖሪያ ቦታው ከጀህምዮች የበለጠ አዋቂ ነው ይላል። ተመልከቱ፣ መኖሪያ ቦታ አለው እያለ ነው። ተሐዩዝ የጅስም ለዋዚሞች ውስጥ አንዱ ነው አይደለም? ቦታ ላይ መስፈር። ታዲያ ይህን ወሃቢዮች የጅስም ለዋዚሞችን ያምናሉ አያምኑም? ሲጀመር ጅስም ከሚለው ቀድመው ነው ለዋዚሞቹን የሚጠቅሱት። ወሃቢያን ካፊር ላለማለት እንዲህ አይነት ሰበብ ማምጣት ይሄ ማታለያ ነው። እስኪ እንደው ከለዋዚሙል ጅስምያ ውስጥ ለምሳሌ በሶስተኛ ደረጃ አልምቲዳድ ርዝመት፣ ስፋት፣ ጥልቀት ያለው መሆን ሐድ ያለው መሆን ማለት ነው። ከለዋዚሙል ጅስምያ ውስጥ አንዱ ነው። በዚህ ጉዳይ ላይ ኢብኑ ተይሚያ ምን ብሏል? ይሄን አሁን የምጠቅሰው ንግግር አጽድቆ አሳልፎታል ኪታቡ ላይ ማለት ነው። ምን ይላል? ወላሁ ተዓላ ለሁ ሐዱን ላ ያዕለሙሁ አሐዱን ገይሩሁ ይላል። ለአላህ መጠን አለው
ያንን መጠኑን ባይሆን ይሄን ያክል ነው የሚለውን አላህ ነው እንጂ የሚያውቀው እኛ አናውቅም ይላል። አንድም የሚያውቅ የለም ከሱ ውጭ ይላል። ወላ የጁዙ አን የተወሀመ ሊሐድህ ጋየተን ፊ ነፍሲህ ካለ በኋላ ወላኪን ኑእሚኑ ቢልሐዲ አላህ መጠን ያለው መሆኑን እናምናለን አለ። መጠን ያለው መሆን ሐድ የጅስም ለዋዚሞች ውስጥ አንዱ ነው አይደለም? ይህንን መማር አስፈላጊ ነው። ወላኪን ኑእሚኑ ቢልሐዲ ወነኪሉ ዒልመ ዛሊከ ኢለላህ አለ። ይህን ዒልሙ ወደ እሱ እናስጠጋለን። ምን ያክል ነው መጠኑ የሚለውን ኪሎውን፣ ስፋቱን፣ ርዝመቱን፣ ኪሎ ሜትሩ ስንት ነው የሚለውን ለአላህ እንተዋለን፣ ግን መጠን እንዳለው እናምናለን አለ። ወሊመካኒሂ አይደን ሐዱን አለ። አላህ ቦታ ላይ ነው ብሎ ነበረ ቅድም አይደለ? ወሊመካኒሂ አይደን ሐዱን ለአላህ ቦታም ሐድ አለው አለ፣ መጠን አለው። አላህ ላለበት ቦታም መጠን አለው አለ። ተመልከቱ ሱብሓነላህ። ዝኪልና ምን ይላል አሁንም? ፈመን ይደዓ አነሁ ለይሰ ሊላሂ ሐዱን አለ። ለአላህ መጠን የለውም ብሎ ኢድዓ ያደረገ ሰው ፈቀድ ረደል ቁርአን። ተመልከቱ ይህ ሰው ቁርአንን ያስተባብላል፣ ቁርአንን አልቀበልም ብሏል አለ። ፈመን ረደል ቁርአን ፈሁወ ካፊር ማለት ነው። ቁርአንን ደግሞ የመለሰ ሰው ምን አይደለም ሙስሊም ሊሆን አይችልም፣ ስለሆነ ካፊር ነው እያለ ነው። አንተን ሐድ የለውም ካልክ ካፊር ነህ እያለ የሚልህን ሰው አንዴ ለዋዚሙል ጅስም እያልክ አንዴ ወደ ሌላ እየሄድክ እኔ ሙስሊም ነው የምለው ለማለት መጋጋጥ ይሄ ሐቂቀተን አግባብ አይደለም። ከእንዲህ አይነት አቋም ብትመለሱ ኸይር ነው። በዚህ አልበቃውም። አንዳንድ አያዎችን ጠቀሰና ለምሳሌ አሚንቱም መን ፊ ሰማእ የሚለውን የመሰለ ሌሎችንም አንዳንድ ጠቀሰና ምን አለ? فهذا كله وما أشبهه شواهد ودلائل على الحد አለ። ይሄ እስካሁን የጠቀስኩት ቁርአን አያ ሁሉ ለአላህ መጠን እንዳለው ሻሂዶች ናቸው፣ ምስክር ናቸው ብሎ ካስቀመጠ በኋላ ወመን ለም ያዕተሪፍ ቢሂ ፈቀድ ከፈረ ቢተንዚልላሂ ወጀሐደ አያቲላህ። ይህንን ያላመነ ሰው ያልተቀበለ ምንድን ነው? በቁርአን ያላመነ ሰው ነው፣ የከፈረ ነው ብሎ በዚህ መልኩ ያስቀምጣል። ታዲያ እንደዚህ አድርጎ የሚገልጽህ የሆነን ሰው ሙስሊም እለዋለሁ የምትለው አንተ ማንህና ነው? እና እንደዚህ አይነት ሰዎች አላማችሁ ምን እንደሆነ የማይገባም። ፕሊስ እስልምናን አታበላሹ። ለማንኛውም ወሃቢያ ካፊር የማይሆንበት ምንም አይነት መንገድ የለም። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።